ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ ወይ? ሃይሬን ይህንን ፕሮግራም ዛሬ ማለት ቅዳሜ ነገ ጧት ማለት ነው። እኔ አሁን ማታ ነው ልተኛ ነኝ ማለት ነው። መተኛት ነበረብኝ እስካሁን፣ ነገር ግን ብዙ ስራ ስላለብኝ የግድ ይህንን ክላስ እንትን ልለው አልፈለኩም። ብዙዎቻችሁም እየመጣችሁና እያነበባችሁ እየታገላችሁ መሆኑን ስለተረዳው ለቄሳርን ለቄሳር እግዚአብሔርን ለእግዚአብሔር ብዬ ጊዜንን በጣም ሰውቼ ይህንን ቪዲዮ አዘጋጅቼ ትመለከታላችሁ። መጨረሻ ላይ ጥያቄ ካላችሁ በተማርነው ባስተማርኩት መሰረት ጥያቄዎቻችሁን ታቀርባላችሁ። ይህን ከተመለከታችሁ ቪዲዮን ከተመለከታችሁ በኋላ ያው ትምህርቱን አስቀድሜ ቀርጬ ያቀረብኩላችሁ ማለት ነው። ስለዚህ በትክክል በጥሞና ተከታተሉት። እኔም አብሬ እናንተ ጋር ያለው። በሌላ በኩል ግን ያው ኮምፒውተር ኔትወርኮችን ነው ኮምፒውተር ኢንፎርሜሽን ሲስተም ነው የምሰራው እና ያው ኔትወርክ የስቴቱ የአሜሪካ የሜሪላንድ ስቴት ያንን ስራ ስለምሰራ በጣም ብዙ ችግር ስለነበር ያንን እንትን ለመፍታት እዛው ሰራለሁ፣ እየሰራው እከታተላችኋለሁ። መጨረሻ ላይ ግን ጥያቄ ያላችሁንን እኔም ጠይቃችኋለሁ ማለት ነው። ስለዚህ ልክ እንደምንማረው እናንተም ይህን ትምህርታችሁ ነው፣ ተከታተሉት። ስለዚህ ፊደላቱንም ጨምሬያለሁ። ዛሬ የምንማረው ፕሬዘንት አክቲቭ ኢንዲኬቲቭ የሚል ነው። ይህንን ነው ቢብሊካል ግሪክ ፕሬዘንት አክቲቭ ኢንዲኬቲቭ። ስለ ፕሬዘንት ቴንስ ነው የምንማረው። የግሪክ ፕሬዘንት ቴንስ፣ የእንግሊዝ ፕሬዘንት ቴንስ እና የአማርኛ የአሁን ጊዜ እንትን ይለያያል። ለምን? በጣም ግሪክ ለየት ያለ ነው። በግሪክ ውስጥ ያሉ የምንመለከታቸው ስቴት አንደኛ ቴንስ ነው፣ ሁለተኛ አስፔክት ነው፣ ሶስተኛ ስቴት ይባላል። እነዚህ ምንድን ናቸው? ለምንድን ነው ግሪኮች ከቴንስ ይልቅ ስቴቱን ንገረኝ የሚሉትኝ? ለምንድን ነው የሚወዱት ስቴት? ምክንያቱም ግሪክ የተለየ ቋንቋ ነው። ይህን ማወቅ አለባችሁ። ከሌሎች ቋንቋ የሚለይበት ባህሪ አለው ግሪክ። ያንን ነው። ለምሳሌ አማርኛውን ወስጄ እንትን ብላችሁ አማርኛውን ወስጄ ባሳያችሁ እንግሊዘኛውን እንውሰደውና ዮሐንስ ነው የምንሄደው። እሺ ዮሐንስ እንሂድና ተመልከቱት። አሁን እንግሊዘኛ ነው የምንወስደው። In the beginning was the word. In the beginning was the word. በመጀመሪያ ምን ነበር? ቃል ነበር። አማርኛው የሚለው ምንድን ነው? በመጀመሪያ ቃል ነበር። ግሪክ ግን ኢናርኬ ኤን ሆሎጎስ ኦኬ። ኤን የምትለውን ነበር ብሎ ነው እንትን የሚለው። በአማርኛ በሌላ በኩል ደግሞ there was a man sent from God. was ቃል ነበረ፣ ይሄ ሰው ነበረ። there was a man sent from God. ተመልከቱት። አሁን ኤን አይደለም ኤጌኔቶ ነው። አያችሁ? ኤጌኔቶ ሌላ ነው። ስለዚህ አማርኛ ነበር ቢል እንግሊዘኛ was ቢል ግሪክ እና እንግሊዘኛ በፍጹም አብሮ አይሄድም። ትርጉሙ የተለየ ነው። ይሄ ማለት በአንድ በኩል ብቅ ያለ ማለት ነው፣ የመጣ ማለት ነው፣ ወደ መምጣት የመጣ የሆነ ማለት ነው። የላይኛው ማለት ግን ቀደም የነበረ ኢምፐርፌክቲቭ አክሽን ይባላል እና ሐሳቡን እንትን እንዲላችሁ። ምክንያቱም ይሄ ቃል የሚለው ውስጥ ገብተን ስንፈትሸውና በቴንስ ስናጠነው በጣም ልዩነት አለ። ይሄ የነበረ መጀመሪያውን ማናውቀው ነገር ግን ነበረ ሲል የቀጠለ ማለት ነው። ፕሮግረስ እየቀጠለ ያለ ማለት እና from the beginning ከመጀመሪያው የነበረና
ከፍጥረት የነበረውን ነው እንትን የሚለን እና ይሄ ኤን የሚለው ኢምፐርፌክቲቭ ኦር የሚለው እና ይሄ ኤጌኔቶ ፐርፌክቲቭ የሆነው ልዩነት አላቸው። ነበር እንግሊዘኛ ወዝ ቢልም አማርኛ ወዝ ቢልም አንድ አይደለም ማለት ነበር ቢልም አንድ አይደለም። ነበር ቢለው በሚል ወደፊት እነዚህን ገባ ብለን ስናጠና እናየዋለን፣ ልዩነቱ እናጠናለን ማለት ነው። ስለዚህ ይህንን እናጠናለን። አሁን ቮካቡላሪዎችን እንትንላችኋለሁ። ከዛ በኋላ ወደ ትምህርቱ እንሄዳለን። ይሄ ሂውሪስኮ እማራለሁ፣ አገኛለሁ። ሂውሪስኮ በሞደርን ግሪክ ኤቭሪስኮ እማራለሁ፣ አገኛለሁ። ይሄ ኤኮ አለኝ፣ ይዣለሁ። ሶስተኛው ፌሎው እመኛለሁ፣ አደርጋለሁ። ሁለት ትርጉም ይሰጣሉ። ሁለት የተለያየ ግሪክ እንግዲህ እሄዳለሁ እመጣለሁም አንድ ቃል ነው የሚይዘው አይደል? ስለዚህ ግሪክ ነው እየተማርን ያለ ነው፣ ግሪክ ነው። ስለዚህ ያለውን ትርጉም ማጥናት ነው ያለባቸው ወገኖች። ፌሎው እመኛለሁ፣ አደርጋለሁ። ሌጎ ይህን ሰፋ አድርገን እንማረዋለን። አሁን እላለሁ፣ እናገራለሁ። ሌጎ ማለት ምንድን ነው? እላለሁ። ተመልከቱት። ኦሜጋ የት ነው የወሰድኩትኝ? የወሰድኩበትን ላሳያችሁ። ይሄ ነው። ይህንን ዌብሳይት ወደፊት የምትመለከቱት ነው። ይሄ ዌብሳይት ግሪክ ዶክስ ዳት ፖስት አደርግላችኋለሁ። እነዚህን ሁሉ ቴንስ ምንድን ነው፣ ሞድ ምንድን ነው፣ ቮይስ ምንድን ነው፣ ሙድ ነው። ይሄ ሞድ ያለው ሙድ የሚለውን ሙድ ነው የሚባለው። ሙድ ቮይስ ምንድን ነው፣ ፐርሰን ምንድን ነው፣ ነምበር ምንድን ነው። እንደዚህ አድርጎ ይሄንን ይጽፈላና ያ እንትን ይልልና በጣም በጣም አስፈላጊ ነው። እነዚህን አሁን ስናጠና እናያለን። ልክ ይሄ ማትማቲካል የሆነ እንትን አሰራር። ይሄን ከተማርን በኋላ ፓርሲንግ እንዴት አድርገን ነው ፓርስ የምናደርገው፣ ትራንስሌት እንዴት አድርገን ነው ትራንስሌት የምናደርገው። መጨረሻ ላይ ትራንስሌሽን ኤግዛምፕል ይሰጠናል። ከዛ በኋላ ምን ያደርጋል? እነዚህን ትራንስሌት አድርጉ ብሎ 10 ይሰጠናል። 10 አረፍተ ነገሮችን እነዚህን ከተማርን በኋላ ትራንስሌት እናደርጋለን እና ትራንስሌት እያደረግን እንማራለን። ይህ በብዙ ገንዘብ ማይገኝ በጣም እንትን ነው። ምክንያቱም ጋስፕል አለ፣ ሌክሲከን አለው፣ ዲክሽነሪ አለው፣ በቃ ይህ ሁሉ አለው። ስለዚህ በጣም በጣም የቸርች የድሮ እንትኖች የድሮ አባቶቻችን እና እዚህ ያስተምራሉ። ይሄው ቃላቶችን ከዛ በኋላ ቨርብ ማለት ምንድን ነው ዛሬ የምናጠነው ቨርብ ራሱ አብረን እናየዋለን። ስለዚህ ፕሊዝ በደንብ አድርጋችሁ እንትን በሉ፣ ተከታተሉ። ስለዚህ ሌጎ እላለሁ፣ እናገራለሁ። ላምባኖ ወስዳለሁ፣ እቀበላለሁ። መውሰድ መቀበል። ላምባኖ ወስዳለሁ፣ እቀበላለሁ። ልዎ እፈታለሁ፣ እሰብራለሁ፣ አጠፋለሁ። እፈታለሁ ለምሳሌ ሚስት መፍታት ምናምን አለ፣ እንደዛም ይላል። እፈታለሁ የታሰረ ነገርን መፍታት፣ እንደዛ። እፈታለሁ፣ እሰብራለሁ፣ አጠፋለሁ። ልዎ ማለት ማጥፋት፣ መደምሰስ፣ እንደዛ ይሆናል። ስለዚህ ብዙ በምን እናውቀዋለን? በኮንቴክስት ፔምፖ ምንድን ነው? እላለሁ
ዩሪስኮ፣ ኤኮ፣ ቴሎ፣ ሌጎ፣ ላምባኖ፣ ሉዎ፣ ፔምፖ። ዩሪስኮ ወይም በሞደርን ደግሞ ኤቭሪስኮ፣ ኤኮ፣ ቴሎ፣ ሌጎ፣ ላምባኖ፣ ሉዎ፣ ፔምፖ። ዩሪስኮ አገኛለሁ፣ እማራለሁ። ኤኮ አለኝ፣ ይዣለሁ። ቴሎ፣ ሌጎ፣ ላምባኖ፣ ሉዎ፣ ፔምፖ። ወደሚቀጥለው እሄዳለሁ። ኦ ሎርድ ጂሰስ። ወደ ታች እንትን አደርገዋለሁ ብዬ አደባለኩት። እሺ አጎ፣ 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 አጎ። አጎ ምንድን ነው? አጎ ማለት አጎ የሀገራችን አጎ ማለት ሳይሆን እመራለሁ፣ አመጣለሁ። ማምጣት መምራት ምንድን ነው? አገው፣ አገው እመራለሁ፣ አመጣለሁ። ይሄ ደግሞ አክወው፣ 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 አክወው። እሰማለሁ፣ አደምጣለሁ። አክወው እሰማለሁ፣ አደምጣለሁ። ባሎ፣ 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 ባሎ። ባሎ ምንድን ነው? እወረውራለሁ፣ እጥላለሁ። እወረውራለሁ፣ እጥላለሁ። ብለፖ፣ 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 ብለፖ። አያለሁ፣ እመለከታለሁ፣ አስተውላለሁ። ብለፖ፣ ብለፖ። አያለሁ፣ እመለከታለሁ፣ አስተውላለሁ። ጊኖስኮ፣ 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 ጊኖስኮ። አውቃለሁ። ግራፎ፣ ግራፎ፣ ግራፎ። እጽፋለሁ። ዲዳስኮ፣ ዲዳስኮ፣ ዲዳስኮ። አስተምራለሁ። አገው፣ አክወው፣ ባለው፣ ብለፖ፣ ጊኖስኮ፣ ግራፎ፣ ዲዳስኮ። አገው፣ አክወው፣ ብለፖ ነው። ባለው፣ ብለፖ፣ ጊኖስኮ። ጊኖስኮ አውቃለሁ ማለት ነው። ግራፎ እጽፋለሁ። ዲዳስኮ አስተምራለሁ። እኔ ዲዳስኮ እያረኩ ነው። ዲዳስኮ፣ ዲዳስኮ እያረኩ ነው። ኤጎው ዲዳስኮ፣ ኤጎው ዲዳስኮ፣ ኤጎው ዲዳስኮ እያስተማርኩ ነው። ይሄ ነው። ስለዚህ እንትኖችን በደንብ ያዙ። ምንድን ነው በግሪክ ቢብሊካል ግሪክ ፕሬዘንት አክቲቭ ኢንዲኬቲቭ ማለት ምንድን ነው? ፕሬዘንት አክቲቭ ኢንዲኬቲቭ ማለት የፕሬዘንት ታይም አሁን የአሁን ጊዜ እበላለሁ፣ ይበላል፣ ይጠጣል፣ ይጠጣሉ፣ ይበላሉ፣ እንጠጣለን፣ እንበላለን ምናምን የሚለውን በጀነራሊ በዛ ነው። ነገር ግን ከዛም ያለፈ ነው። ፕሬዘንት አክቲቭ ኢንዲኬቲቭ ምንድንን ያመለክታል? ዩዥዋሊ ኤክስፕሬስስ ኢምፐርፌክት አክሽን። ይህ ነው ኢምፖርታንቱ። ኢምፐርፌክቲቭ አክሽን ማለት ምን ማለት ነው? አክሽኑ ያልተፈጸመ ማለት ነው። ያልተፈጸመ። ኢምፐርፌክቲቭ ማለት መጥፎ ማለት ሳይሆን በምን በለ ኦንጎይንግ፣ በሂደት ላይ ያለ፣ ፕሮግረስ እያደረገ ያለ፣ ሪፒትድ ሃቢቹዋል አክሽን፣ ተደጋጋሚ ሆኖ የሚገለጥ አክሽን። ጀነራል ካስተመሪ፣ ባህላዊ የሆነ ካስተመሪ የሆነ እና ጀነራል አጠቃላይ የሆኑ ስቴት የሚገልጥበት ይሄ እንትን ነው። ሳምታይምስ ሲምፕሊ አስ ፕሬዘንት ስቴቱን ኮንዲሽኑን በፕሬዘንት ስቴት አንድ ነገር እየተካሄደ መሆኑን በአሁኑ ጊዜ ማለት ነው። በፕሬዘንት ስቴት ሲባል በአሁኑ ስቴት በአሁኑ ሁኔታ ላይ በአንድ በፕሬዘንት በሆነ ሁኔታ ላይ ምንድነው ክንዋኔ ላይ ያለ መሆኑ ነው።
አሁን እንግዲህ ወደ አንድ ግሪክ ቨርብ ያ ከሆነ የግሪክ ቨርቦችን እንመለከታለን። እንግዲህ እኔ የተረዳሁት የራስን ቋንቋ ማየትም ራሱ ያስፈልጋል። ማናስተውላቸው ነገሮች ይኖራሉ። ግሪክን ለመማር አሁን ይሄንን በዚህ ቃላት ውስጥ በአንድ ቃል ውስጥ በልቷል 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 ስንት ነገር ማየት ትችላለህ? ስንት ነገር ማየት እንችላለን? ምን ያህል ኢንፎርሜሽን ማግኘት እንችላለን? ምን ሲያስቡ በልቷል ምንድን አለ? ኦኬ አንደኛ በሶስተኛ ደረጃ ያለ ነጠላ ሰው ነው። መጀመሪያ አንደኛ ደረጃ እኔ ማለት ነው። ፈርስት ፐርሰን እኔ ነው፣ እኛ ነን። ሰከንድ ፐርሰን እናንተ፣ አንተ፣ እናንተን፣ አንተ፣ አንቺ፣ እናንተ ናችሁ። ሶስተኛው ፐርሰን ብለን የምንለው እርሱ ነው። እርሱ ማለት እርሱ ወይም እርሷ። እዚህ ላይ በልቷል ሲል ምንድን ነው? አንደኛ ሶስተኛ ደረጃ ነጠላ ሰው መሆኑን፣ ሁለተኛ ቴንሱ ምን አይነት ቴንስ? ያለፈ ቴንስ መሆኑን፣ አራተኛ አክቲቭ መሆኑን። አክቲቭ ማለት አድርጓል እንጂ አልተደረገበትም። ተበልቷል ቢሆን ፓሲቭ ይሆን ነበር። ያ ተበላ ይባላል፣ ግን በልቷል አድራጊ ነው እሱ ማለት። እና እነዚህ እንደዚህ በአማርኛ እንኳን ራሱ አሁን ግሪክን ስማር አማርኛን ዞር ብያዋል። ብዙ ነገር በዚህ ውስጥ ብዙ ነገር እንትን ማለት እንችላለን። ጊዜውን ፓስት ቴንስ ነው። ፓስት ተከናውኗል፣ ፓስት ነው። ስለዚህ ራስ አስቡት፣ በልቷል የሚለውን በደንብ አስቡትና ምን ማለት እንችላለን። እና በዚህ መሰረት የግሪክ አንድ ቨርብ ወይም ግስ እነዚህንን ቢያንስ እዚህ ላይ የተገለጹትን እንትኖች ያሳያል። ፐርሰን አንደኛ ፐርሰን ለምሳሌ ኤሉሳመን ዊሉዝድ ፈተናል ነው። እንግዲህ ፈተናል ይህን ገና እንማረዋለን። አሁን እያስተማርኳችሁ አይደለም። ስለዚህ ቴንስ እየተማርን ያለው ስለ ፕሬዘንት ቴንስ ነው። ነገር ግን አንድ የግሪክ ምን ነገር ይዟል? አንደኛ ይሄ ቃል ኤሉሳመን የሚለው ምን ይዟል? አንደኛ ፐርሰን ይነግረናል። ምን አይነት ፐርሰን? የአንደኛ ፐርሰን በአንደኛ ደረጃ የሚለውን ወይም ፕሉራል ፈርስት ፐርሰን ፕሉራል መሆኑን ይነግረናል። ሁለተኛ ደረጃ ቴንሱን ይነግረናል፣ ወይም ደግሞ አስፔክቱ ሉዝድ ተፈጽሟል ማለት ነው፣ ተከናውኗል ማለት ነው። ሲምፕል ፓስት አክሽን ነው። አስፔክቱ ደግሞ ተከናውኗል፣ ተፈጽሟል ማለት ነው። ሌላ ሙድን ይነግረናል። ሙድ ኢንዲኬቲቭ ሙድ ይባላል። ኢንዲኬቲቭ ማለት ፋክትን የሚነገርበት ፋክት አንድ የሆነ እውነታዎችን የሚገልጽ ሙድ የሆኑ እውነታዎችን የሚገልጽ ሙድ ኢንዲኬቲቭ ሙድ ይባላል። ሰፋ አድርገን እናየዋለን። ታይም ፓስት ኢምፕላይድ ታይም ሳብጀክት ስለ ሌላውን እንቀጥላለን። ቮይስ ምንድን ነው? ኤሉሳመን ዊሉዝድ እኛ ምን አድርገናል ማለት ነው። ስለዚህ ቮይሱ አክቲቭ ቮይስ ነው። አክቲቭ ማለት እኛ አድራጊዎች ነን እንጂ በእኛ ላይ አልተደረገም። ነምበር ፕሉራል። እነዚህንን አንድ ፐርሰን፣ ቴንስ፣ ሙድ፣ ቮይስ፣ ነምበር እዚህም በላይ እነዚህን ነው የምንመለከት። ወደፊት ስናይ እነዚህን
አሳጥሬ ነው እንትን ያረኩላችሁ። ይሄ በቻት ጂፒቲ ጀነሬት ያረገልኝ ነው አርግልኝ ብዬው እና የመጽሐፍ ቅዱስ እንትን ቴዎሎጂ እንትን ምናምን ዲስኮርስ ስለምሰራበት ከፍዬ ነው እንትን ምለው። ስለዚህ ይሄ እነዚህን ነው የምንመለከተው። አንድን ቃል ስናጠና አንደኛ ነምበሩ ምንድን ነው፣ ቮይሱ ምንድን ነው፣ ሙዱ ምንድን ነው፣ ቴንሱ ምንድን ነው፣ ፐርሰኑ ምንድን ነው፣ እነዚህን እያልን እናጠናለን። ይህን ነው የሚያስተምረን እና በትክክል አሁን ይሄ ወደ እንትን ገብተን ስናይ እናያለን። ያው በሌላ እንትን ያረኩት ነው። በዛ ያን ካለን ወደዚህ እንሄዳለን። ቢብሊካል ግሪክ ቴንስስ ኤንድ ስቴትስ። ቴንስ በፕሬዘንት ቴንስ፣ ፕሬዘንት አክቲቭ ኢንዲኬቲቭ፣ ይህንን ቃል እንወስዳለን። ልዎ ተምረናል አይደል? እፈታለሁ፣ እንትን እላለሁ፣ አጠፋለሁ ምናምን የሚል ተምረናል። እዚህ ላይ ልዎ እፈታለሁ፣ እሰብራለሁ፣ አጠፋለሁ። እፈታለሁ፣ እሰብራለሁ፣ አጠፋለሁ። እኔ ነው የሚለው ልዎ እፈታለሁ፣ አጠፋለሁ፣ እሰብራለሁ። ለሁለተኛ ደረጃ ሰው ሲሆን ደግሞ ልዌስ ታጠፋለህ፣ ትሰብራለህ፣ ትፈታለህ። ልዌስ አንተ ነጠላ ሰው፣ አንቺም ሊሆን ይችላል። ትፈቻለሽ፣ ታጠፊያለሽ፣ እንትን ትያለሽ። ልዌስ ግን ዩ የሚለው ነው። ዩ አንተ፣ አንቺ። ልዌስ ልዌ ተመልከቱት። ልዌ ምንድን ነው? ልዌ እርሱ ይፈታል፣ እርሱ ያጠፋል። ልዌ እርሱ፣ እርሷ። ከዛ የዚህኛው ፕሉራል ወደ እነዚህ ነጠላ ናቸው። ልዌስ፣ ልዌስ፣ ልዎ። ፕሬዘንት አክቲቭ ኢንዲኬቲቭ። ፕሬዘንት የአሁን ጊዜ ኢንዲኬት የሚያደርገው ፕሬዘንት ታይም። በፕሬዘንት እበላለሁ፣ እጠጣለሁ፣ እንበላለን፣ እንጠጣለን፣ እንጫወታለን፣ እንደዚህ እያልን የምንገልጸው ማለት ነው። ልዌስ፣ ልዌስ፣ ልዌ ነጠላው ማለት ነው። ልዎ ፕሉራል ሲሆን ልወምን እኛ እንፈታለን፣ እንሰብራለን፣ እንትንላለን እኛ ማለት ነው። የዚህኛው ደግሞ ፕሉራል ሲሆን ልወተ እናንተ ሁላችሁ ማለት ነው። ልወተ እናንተ ሁላችሁ ትሰብራላችሁ፣ ታጠፋላችሁ፣ ትፈታላችሁ። ከዛ ልዌ እሱ፣ እርሷ የሚለው ደግሞ ብዙ ሲሆን ደግሞ እነርሱ። ልውሲ ይሄ ወደፊት እናጠናዋለን። ለምንድን ነው ኤን የሚሆነው ምናምን የሚለው በቃላቶችን እንትን ስናጠና፣ በአረፍተ ነገር ስናጠና፣ አረፍተ ነገር ገብተን ስንሰራ እና እንትን እላችኋለሁ። ልወሲ ወይንም ደግሞ ልዌሲን ይሆናል። ልውሲ ወይም ልውሲን ይሆናል። ልውሲ ወይም ልውሲን ችኛዋ በቅንፍ ውስጥ ያለን ወይም ማለት ነው። ስለዚህ ልወመን እኔ፣ እኛ። ልወመን ልዌስ አንተ፣ አንቺ። ልወተ እናንተ ሁላችሁ። ልዌ እርሱ፣ እርሷ። ልውሲን እነርሱ። ልዌስ፣ ልዌ፣ ልወመን፣ ልወተ፣ ልወሲን። እንቀጥላለን። ተመልከቱት፣ ልዩነት
ምንድን ነው የምታዩት? ይሄ ከዚህ ላይ ፐርሰኑን አስቀምጨላችኋለሁ። ምክንያቱም ቅድም አሳጥሬው እንትኑን አስረዝሜው ነው። ሌላው ግራፎ እጽፋለሁ ነው አይደል? እጽፋለሁ ቅድም እንትን ብለነዋል። ግራፎ ፈርስት እዚህ ላይ ፐርሰንት ወስዳላችሁ። ለምንድን ነው ይህንን በእንግሊዘኛ ማድረገው? ምክንያቱም እንትን ገብታችሁ ስትሰሩ በእንግሊዘኛ ነው የምታገኙት። ዋናው በምንድን ነው ያለው? በእንግሊዘኛ ነው። መጽሐፉን ስትፈልጉ በእንግሊዘኛ ነው፣ ሰርች ስታደርጉ። ስለዚህ ፕሊስ አብራችሁ እንግሊዘኛውን ምንትን በሉት። ምንም አይደለም፣ ቀላል ነው፣ ትማሩታላችሁ። ፐርሰን ፈርስት ፐርሰን ሲንጉላር፣ ሰከንድ ፐርሰን ሲንጉላር፣ ተርድ ፐርሰን ሲንጉላር፣ ከዛ ሲንጉላር ነው። ከዛ ፈርስት ፐርሰን ፕሉራል፣ ሰከንድ ፐርሰን ፕሉራል፣ ተርድ ፐርሰን ፕሉራል። ብዙ ሲሆን ማለት ነው። የመጀመሪያው በነጠላ። ስለዚህ እንውሰድ። ፈርስት ፐርሰን እኔ ነኝ። እኔ ምንድን ነው ፈርስት ፐርሰን? ግራፎ እጽፋለሁ። ግራፌስ አንተ ትጽፋለህ ነው። እጽፋለሁ ነው ያልኩት። አንተ ትጽፋለህ፣ አንቺ ትጽፊያለሽ። አንተ ትጽፋለህ፣ አንቺ ትጽፊያለሽ። ያው ሩጫ በሩጫ ነው ሁሉ ነገር። ግራፌስ ትጽፊያለሽ፣ ትጽፋለህ። አንተ ትጽፋለህ፣ አንቺ ትጽፊያለሽ። ግራፌ እርሱ ይጽፋል፣ እርሷ ትጽፋለች። ግራፌ እርሱ ይጽፋል፣ እርሷ ትጽፋለች። መጨረሻውን ተመልከቱ። ኦ ኢስ ኢ ግራፎመን እኛ እንጽፋለን። ግራፌተ ሁላችሁ ትጽፋላችሁ። እናንተም ሁላችሁ ትጽፋላችሁ። ግራፉሲ ይጽፋሉ፣ እነርሱ ይጽፋሉ። ግራፎ እጽፋለሁ። ግራፌስ አንተ ትጽፋለህ፣ አንቺ ትጽፊያለሽ። ግራፌ እርሱ ይጽፋል፣ እርሷ ትጽፋለች። ግራፎምን እኛ እንጽፋለን። ግራፌተ ሁላችሁ ትጽፋላችሁ። ግራፉሲ ወይም ግራፉሲ እነርሱ ይጽፋሉ። This is present active indicative. ይህን ፓርስ አድርጉ ስትባሉ ፈርስት ፐርሰን ሲንጉላር ፕሬዘንት አክቲቭ ኢንዲኬቲቭ ምንድን ነው የምትሉት? ፈርስት ፐርሰን ሲንጉላር አክቲቭ ኢንዲኬቲቭ። ምን አይነት አክቲቭ? ኢንዲኬቲቭ አክቲቭ። ምክንያቱም አክቲቭ ማለት ምን ማለት ነው? እየጻፍኩ ነው፣ አድራጊው እኔ ነኝ ማለት ነው። አክቲቭ ቮይስ ነው ማለት ነው። ቮይሱ አክቲቭ ቮይስ ቢኮዝ አይ አም ራይቲንግ፣ እኔ የጻፍኩ ነው። ግራፎ ፈርስት ፐርሰን ሲንጉላር ፕሬዘንት አክቲቭ ኢንዲኬቲቭ። ፕሬዘንት አክቲቭ ኢንዲኬቲቭ ፈርስት ፐርሰን ሲንጉላር፣ ፕሬዘንት አክቲቭ ኢንዲኬቲቭ ፈርስት ፐርሰን ሲንጉላር ትሉታላችሁ። ግራፌስ ፕሬዘንት አክቲቭ ኢንዲኬቲቭ ሰከንድ ፐርሰን ሲንጉላር፣ ግራፌ ፕሬዘንት አክቲቭ ኢንዲኬቲቭ ተርድ ፐርሰን ሲንጉላር። ኦኬ። ግራፎምን ፕሬዘንት አክቲቭ ኢንዲኬቲቭ ፈርስት ፐርሰን ፕሉራል። እኛንና እኛ እንጽፋለን ስላለ። ግራፌተ ፕሬዘንት አክቲቭ ኢንዲኬቲቭ
second person plural የመጨረሻውን graphusine present active indicative third person plural ዋው 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 ሄድንበት በጣም ጥሩ በአጠቃላይ እስካሁን የተማርነው እችነን አደራ በሰማይ አደራ በምድር እችነን በደንብ አድርጋችሁ ያዙ present active indicative እንትኖቹ ምንድናቸው ዋናዎች የመለያቸው ለመለያው የፈርስት ፐርሰን ኦ ኦሜጋ ሰከንድ ፐርሰን ነጠላ ናቸው ይሄኛው ነጠላ ነው በዚህኛው ጋር ፕሉራል አይደል ይሄኛው ነው ፕሉራል ፈርስት ፐርሰን ኦ ኦሜጋ ኢስ ኢ ኦሜጋ ኢስ ኦሜጋ ግራፎ is graphes second person e graphe omen graphomen ሌላ ቃላትን ማምጣታችሁ ብታመጡት እዚህ ውስጥ በዚህ ነው የምታገኙት በቃ ይሄ መጨረሻውን እንደምንም አርጋችሁ አጥኑት እንደምንም አርጋችሁ እነዚህን የፕሬዘንት አክቲቭ ኢንዲኬቲቭ የቨርቡ መጨረሻ ፓራዳይም ምንድነው ብትባሉ ኦ ኢስ ኢ ኦመን ኤተ ፕሉራል የዚህ ፕሉራሉ ይሄ ነው ብዙ ማለት ነው ግራፊስ አንተ ትጽፋለህ አንቺ ትጽፊያለሽ ግራፌት እናንተ ትጽፋላችሁ ኤተ መጨረሻው ኡሲን ለሶስተኛ ብዙ ሲሆን ማለት ነው ስለዚህ እነዚህንን ሲንጉላር እና ፕሉራል ፕሊስ አጥኑ እነዚህንን ከያዛችሁ በኋላ እነዚህን ከጨረሳችሁ በትክክል ካወቃችሁ አንድን ቃል በቃ ትለዩታላችሁ ይሄማ ፕሬዘንት ነው ምክንያቱም ወደፊት ብዙ ቴንሶችን እንማራለን ብዙ ፎርሞችን እንማራለን እነዚህን ማስተር ያደረገ አለቀለ ምንም እንትን አይልም ይህንና ሌሎችንም ምንማራቸው መጨረሻዎችን ማለት ነው ከዛ በኋላ ቃሉን እየወሰድክ ፕላግ ማድረግ እዛ መጨመር ነው ለምሳሌ ይህንን እንውሰድ ኦኬ ኦ ኦኬ ኦ አይደለ እንዴ ኦ ኦኬ ኢስ Jesus is okay omen ልዎ ይሄ እንትኑ ነው የቃሉ ሩቱ ነው ልዎ ላምዳ ኡፕሰሎን ላምዳ ኡፕሰሎን አንድ ነው የመጨረሻው ከዚህ በኋላ ያለው ነው ከሱ በኋላ ያለው ነው እንትን የሚለው ወደሚቀጥለው እንሂድ ይሄው ኤስ ኤ ኦመን ኤተ ኡሲን ኦኬ እነዚህንን በደንብ አድርጋችሁ አጥኑ እሺ እንዲያ ከሆነ የመጨረሻውን ይህንን እንየው ፕሬዘንት አክቲቭ ኢንዲኬቲቭ ሌላ ቃል ለጎ ኦኬ ኦ ለጎ እኔ እላለሁ እኔ እናገራለሁ ለጌስ አንተ ትላለህ አንተ ትናገራለህ አንቺ ትያለሽ አንቺ ትናገሪያለሽ ለጌ እርሱ ይላል እርሷ ትላለች እርሱ ይናገራል እሷ ትናገራለች ለጌ ይሄ ለሶስተኛ ፐርሰን ነጠላ ኦኬ ለጌ ለጎመን ምክንያቱም እቺ ወደ እንትን ስለምትል ለጎመን እኛ እንላለን እኛ
እንናገራለን። እኛ እንላለን፣ እኛ እንናገራለን። ለገተ አንተ ትላለህ ነው። እናንተ ትላላችሁ፣ እናንተ ትናገራል። ይህን ያላችሁ እናንተ ናችሁ። እኛ ነን እንዴ? እናንተ ናችሁ ሁላችሁ ይህን ያላችሁ እንላለናል። ለገተ እናንተ ትላላችሁ፣ እናንተ ትናገራላችሁ። ለጉሲ ወይም ለጉሲ እነርሱ ይላሉ፣ እነርሱ ይናገራሉ። ስለዚህ ተመልከቱ። ኦ ኢስ ይሄ ሩት ቃሉ ነው። ሌግ ይሄ ሩት ቃሉ ነው። ሁሉም በተለይ ሌግ ኦመን ኤተ ይህን ስታወጡ ሩት ቃሉ ብቻ ይቀራል ማለት ነው። ሩቱ ማለት ስሩ ብቻ ስሩ። ይሄ ግን ቅጥያውና ልክ የሶስተኛ ፐርሰን ምናምን አንደኛ ፐርሰን የግሪክ ይሄ ነው ባህሪው። ፕሬዘንት አክቲቭ ኢንዲኬቲቭ ባህሪው ይሄ ነው። ለጎው ለጌይስ ለጌይ ለጎመን ለገተ ለጉሲ ሌጎ ፓርስ አርጉልኝ። ሌጎ ፕሬዘንት አክቲቭ ኢንዲኬቲቭ ፈርስት ፐርሰን ሲንጉላር። ዋው! ፕሬዘንት አክቲቭ ኢንዲኬቲቭ ፈርስት ፐርሰን ሲንጉላር። ይህኛውን ደግሞ አድርግልኝ ብጠይቃችሁ እኮ ነበር። ፕሬዘንት አክቲቭ ኢንዲኬቲቭ ሰከንድ ፐርሰን ሲንጉላር። ይህኛውንም አምጣልኝ። ይህስ ምን አለበት? ለምን ይቀራል? ፕሬዘንት አክቲቭ ኢንዲኬቲቭ ተርድ ፐርሰን ሲንጉላር። ይህኛውን እንትን በሉልኝ፣ ፓርስ አድርጉልኝ። ፕሬዘንት አክቲቭ ኢንዲኬቲቭ ፈርስት ፐርሰን ፕሉራል የሆነው ለምንድን ነው? ለጎመን እኛ ነን፣ እኛ እንላለን፣ እኛ እንጽፋለን። ይህኛውንም አድርጉልኝ። ፕሬዘንት አክቲቭ ኢንዲኬቲቭ ሰከንድ ፐርሰን ፕሉራል ለገተ። የመጨረሻውን ፓርስ አድርጉልኝ። ፕሬዘንት አክቲቭ ኢንዲኬቲቭ ተርድ ፐርሰን ፕሉራል። ዋው! ለጉሲ። ስለዚህ ሌጎ፣ ለጌይስ፣ ለጌ፣ ለጎመን፣ ለገተ፣ ለጉሲ። ሌጎ፣ ለጌይስ፣ ለጌ፣ ለጎመን፣ ለገተ፣ ለጉሲ። ሌጎ፣ ለጌይስ፣ ለጌ፣ ለጎመን፣ ለገተ፣ ለጉሲ። ዋው! ያ ስለ የሮጥኩ ነው እንትን ያልኩት፣ ብቻ ይቅርታ እንትን ማለት ስላለባችሁ ነው። ይሄ ነው የመጨረሻው መሰለኝ። ይሄ መጨረሻው ይሄ ላምባኖ እቀበላለሁ፣ እወስዳለሁ። ላምባኖ መቀበል፣ መውሰድ። እኔ እቀበላለሁ። እዚህ ላይ ልክ ቮካቡላሪውን ስናጠና ላምባኖ የፈርስት ፐርሰን ይሄን ያልኳችሁ ለዛ ነው። ፈርስት ፐርሰን የመጀመሪያ ሰው እኔ። ላምባኖ እቀበላለሁ፣ እወስዳለሁ። ላምባኔስ ትቀበላለህ፣ ትወስዳለህ፣ ትቀበያለሽ፣ ትወስጃለሽ። እንትኑን አረኩት ይመስል በጣም ይቅርታ፣ እንትኑን ቆረጥኩባችሁ። ላምባኔ አንቺ ኖ ላምባኔስ አንተ ትቀበላለህ፣
ትወስዳለህ፣ አንቺ ትቀበያለሽ፣ ትወስጃለሽ። ምክንያቱም ሳብጀክቱንም ይነግረናል። ምክንያቱም ሳብጀክቱን ነው ይነግረናል ባለቤት መሆኑ። አንቺ ትቀበያለሽ፣ ትወስጃለሽ፣ አንተ ትቀበላለህ፣ ትወስዳለህ። ላምባኔ 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 እርሱ ይቀበላል፣ ይወስዳል። እርሷ ትቀበላለች፣ ትወስዳለች። ላምባኖመን ላምባኖመን አሁን ፕሮላር ሆነ። ላምባኖመን እኔ እቀበላለሁ፣ እወስዳለሁ። ነው እኛ እንቀበላለን፣ እንወስዳለን። እኔ ላይ ነው። እኛ እንቀበላለን፣ እንወስዳለን። በጣም ይቅርታ ስለደከመኝ ነው። ባለፈው ሳምንትም ትምህርት አይደለም የሰጠኋችሁ። ባለፈው ሳምንት ከባድ ደክሞኝ ነበረ። አሁን ደግሞ ዛሬ ብቻ ኦኬ። ላምባኖመን ላምባኖመን እንቀበላለን፣ እንወስዳለን። ላምባኖመን ላምባኖመን እንቀበላለን፣ እንወስዳለን። ላምባነተ 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 እናንተ ሁላችሁ ትቀበላላችሁ፣ እናንተ ሁላችሁ ትወስዳላችሁ። ላምባኑሲ 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 ይቀበላሉ፣ እነርሱ ይቀበላሉ፣ እነርሱ ይወስዳሉ። ላምባኖ እቀበላለሁ፣ ወስዳለሁ። ላምባኔስ ትቀበላለህ፣ ትወስዳለህ። ትቀበላለች፣ ትቀበያለሽ፣ ትወስጃለሽ። ላምባኔ ይቀበላል፣ ይወስዳል። ትቀበላለች፣ ትወስዳለች። ላምባኖመን እኛ እንቀበላለን፣ እንወስዳለን። ላምባነተ ትቀበላላችሁ፣ ትወስዳላችሁ። ላምባኑሲ ይቀበላሉ፣ ይወስዳሉ። ላምባኖ ላምባኔስ ላምባኔ ላምባኖመን ላምባነተ ላምባኑሲ 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 ፓርስ አድርጉልኝ። ፓርስ ወዲያው ፓርሲንግ ነው። ግሪክ ፓርሲንግ ነው። ኦኬ፣ የግሪክ ስራ ለፓርሲንግ ነው። ፓርስ ኦኬ። እዚህ ላይ ምን አለ? ፕሬዘንት አክቲቭ ኢንዲኬቲቭ። ጊዜ ቦታ ስለሌለው አልጻፍኩም። ፕሬዘንት አክቲቭ ኢንዲኬቲቭ። ይችን ፓርስ አድርጉ። የመጀመሪያው ፕሬዘንት አክቲቭ ኢንዲኬቲቭ ፈርስት ፐርሰን ሲንጉላር። ይችኛዋን ፕሬዘንት አክቲቭ ኢንዲኬቲቭ ሰከንድ ፐርሰን ሲንጉላር። እችኛዋን ፕሬዘንት አክቲቭ ኢንዲኬቲቭ ሰርድ ፐርሰን ሲንጉላር። እችኛዋን ፕሬዘንት አክቲቭ ኢንዲኬቲቭ ፈርስት ፐርሰን ፕሉራል ላምባኖመን። እችኛዋን ኤተ ላምባኔተን ፓርስ አርጉልኝ። ፕሬዘንት አክቲቭ ኢንዲኬቲቭ ሰከንድ ፐርሰን ፕሉራል። የመጨረሻውን ፕሬዘንት አክቲቭ ኢንዲኬቲቭ ተርድ ፐርሰን ፕሉራል። ስለዚህ ይህንን ቃል አግኝቶ አሁን ለምሳሌ ይህንን እንትን ላለሁ ይህንን ልውሰድና ኦኬ እንትን ላይ መጥቼ እንትን አረግላቸዋለሁ። ላምባኖመን ኦኬ። አሁን ይህንን ቃል ፓርስ አድርጉልኝ ስል መጣችሁ። ላምባኖመን ይችንን ፓርስ አድርጉልኝ ብል ምንድን ነው የምትሉት? ፕሬዘንት አክቲቭ ኢንዲኬቲቭ
second first person plural present active indicative ምንድነው? እሺ እንትን ላምጣላችሁ look up search okay parsing okay parse አድርግ ይላል parse okay search ማድረግ እንችላለን አመጣው እንትን አላለው እና ብዙ ቦታ ላይ እናገኘዋለን ይሄው ላምባነተ ቆይ እንትን ላድርግላችሁ ይሄው መጣ ላምባኖምን በብዛት እናገኘዋለን በዮሐንስ እንደገና ደግሞ በተለይ አንደኛ ዮሐንስ አለ ተቀብለናል ምናምን እያለ ይላል ስለዚህ እንትን ማለት ወደፊት ፓርስ ስናረግ እጠይቃችኋለሁ ቃሉን ከሰማይ ዱብ ብሎ ይሄንን ቃል ፓርስ አድርጉላችኋል ምክንያቱም ፓርስ ስታረጉ አሁን የሰጧችሁን በትክክል ስትለማመዱት በቃ ኮንፊደንሳችሁም ራሱ እንትን ይላል እና የፕሬዘንት አክቲቭ ኢንዲኬቲቭ በዚህ አይነት መልኩ እንትን እንላለን ማለት እንማራለን በዚህ አይነት መልኩ ነው አሁንም እዚህ ነው የምትሄዱት ይሄን አደራ በምንድን የመጀመሪያ ፐርሰን ኦ ሰከንድ ፐርሰን ነጠላ ኤስ ሰርድ ፐርሰን ነጠላ ኢ ፈርስት ፐርሰን ፕሉራል ኦመን ሰከንድ ፐርሰን ፕሉራል ኤተ ሰርድ ፐርሰን ፕሉራል ኡሲ እንደዚህንን አጥኑ በርቱ በመጽሐፉ ራሱ እየፈለግነ ብዙ በሚቀጥለው ሳምንት ጌታ ቢፈቅድ ስራ አልሄድም ማለት በተዘጋጅቼ እኔም ይሄን እንትን እናረጋለን ፕራክቲስ እናረጋለን እየፈለግነ ብዙ እንትን ላይ እየፈለግነ ጠይቃችኋለሁ ፓርስ ታረጋላችሁ ትርጉሙን ትነግራላችሁ ፓርስ ታረጋላችሁ ይሄ ነው ጌታ በነገር ሁሉ ይርዳችሁ በነገር ሁሉ ማስተዋል ጥበብ ይስጣችሁ በርቱ በሚቀጥለው ሳምንት እስክንገናኝ ደህና ሁኑ ከዚህ በኋላ ጥያቄ ካላችሁ ጥያቄዎቹን አስተናግዳለሁ ደህና ሁኑ